የዚህ ቀን ያገኘኝ ሰው ሁሉ ወይኔ ጸጉርሽ ሲያምር እያሉ ሊበሉኝ ኧረ ትፉብኝ አልኳቸው። እኔ ራሴ ቤቴ ሰርቼ እንደሄድኩ ቢያወቅኩ እያልኩ ነበረ። ለማንኛውም ሚስጥሬ ላካፍላችሁ ብዬ ነው። ይሄንን የመሰለ ጸጉር እንዴት ቤት ውስጥ እንደሰራው ነው ማሳያችሁ። በሆነው ባልሆነው ለጸጉር ቤት 3000 እና 4000 ብር መክፈል ለሳለቻችሁ ሰዎች ነው ይሄ ቪዲዮ። ቀለል ያለ ስታይል ደግሞ ስንፈልግ እንደዚህ ቤት ውስጥ መስራት እንችላለን። ጸጉሬን ከፋፍዬ ከጨረስኩኝ በኋላ ከታች ትንሽ ተልባ አርጌ እሱን ፓርት ሳልቀርጽ ረስቸው ነው ተልባ አርጌ በላስቲክ ነው ያስያዝኩት ጸጉሬን ከታች በትንንሿ ላስቲክ። ከዛ በኋላ አንድ ያከፋፍሎ መጨረሱ ለምን ጠቅማችኋል? በኋላ ዊግ እንዳያንሳችሁ ይጠቅማችኋል። ሁሉንም እኩል ቦታ ዊጉን አዘጋጅታችሁ ነው መጀመሪያ መስራት ያለባችሁ። ከዛ በኋላ የምፈልገው ቁመት ላይ እስከሚመጣልኝ ድረስ ፊዲን እያረኩ እሰራለሁኝ ማለት ነው። ሰርች ከጨረስኩ በኋላ ጫፉን እጠቀልለዋለሁኝ። ከዛ በፈላ ውሃ ነው የነከርኩት፣ በፎጣ አደረኩት። ከደረቀ በኋላ በቃ ይሄን ይመስላል ማለት ነው ፋይናል ሪዛልቱ። ውስጥ የገባው ጎረምሳ እንግዲህ አላስቀርጽ ስላለኝ Oh my god.